አያስፈልግም። የተራበ ሰው ታየዋለህ እንጂ ታምናለህ እንዴ? ያለበሰ ሰው ታየዋለህ እንጂ ታምነዋለህ እንዴ? ይሄ ስራ የሚታይ ነገር ነው። እምነት ግን በዕብራውያን ምዕራፍ 11 ላይ እምነት የማይታይን ነገር የሚያስረግጥል ነው። አየህ፣ የማይታየውን ነገር በስራ አታመጣውም። የማይታየውን ነገር በጥምቀት አታመጣውም። የማይታየውን ነገር በሕግ አታመጣውም። የማይታየውን ነገር በእምነት ያንተ መሆኑን ታረጋግጣለህ። ለዚህ ነው መዳን በእምነት ብቻ ነው። ስለ መዳን ከተወራ በእምነት ነው የዳንከው። በእምነት ነው ክርስቶስን የተቀበልከው። ይሄን ክርስቶስ ደግሞ ምን አድርጎልሃል ሲልህ የኃጢአት ስርየት የምታገኘው በደሙ እንጂ በጥምቀት አይደለም። መልካሙ ማስረጃ ካላችሁኝ ይኸው ማስረጃ ላውጣላችሁ። ዕብራውያን ስጀምር ምን ይላል? ደም ከሌለ ስርየት የለም። ጥምቀት ከሌለ ስርየት የለም አላለም። ደም ከሌለ ስርየት የለም። ስለዚህ ኤፌሶን ላይ እዚሁ ላይ ልድገምላችሁ። ኤፌሶን ምዕራፍ 1 ቁጥር 7 በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነትን አገኘን። እርሱም የበደላችን ምንድን ነው? ስርየት ነው። የበደላችንን ስርየት በምንድን ነው ያገኘ ነው? በደሙ ነው። በደሙ ቀጥሎ ደግሞ ምን ይላል? እዚሁ ላይ እግዚአብሔር ይመስገን ዛሬ ተገኝታል። ይሄ የቤተ ክርስቲያናችን ምንድን ነው? ትምህርት ነው። ይቀጥላል። ቆላስያስ ምዕራፍ 1 ቁጥር 13 ቤዛነታችንን ያገኘነው ምዕራፍ 1 ቁጥር 19 ቁጥር 16 ላይ ምን ይላል? እሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጁ ምን አለን? መንግስት ምን አለን? አፈሰሰን። በምን? በደሙ። አንድ ደግሞ እዚሁ ቆላስያስ ምዕራፍ 2 ቁጥር 12 ተመልከቱ። በጥምቀት ከእሱ ጋር ከተቀበላችሁ። አያችሁ፣ ይሄ ጥምቀት የውሃ ጥምቀት አይደለም፣ የክርስቶስ የሞቱ ጥምቀት ነው። በማቴዎስ 20 ቁጥር 22 ላይ ምን ይላል? እኔ የምጠመቀውን ጥምቀት እናንተ አትጠመቁም ብሎ ምን አለ? 52 ነው። እኔ ጋር 51 ነው የሚለው። እኔ ጋር 51 ነው። እኔ ጋር 51 ነው። ቀጥል እኔ ጋር 51 ነው። እስከሚጀምር ሰከንዶች አልፈው ባለቀድ አይሁን ልጨርስ። እሺ ደም ነው እሱ ነው ማስቆም የሚችለው። አንተ አትመጥምጥ። እንግዲህ እሱ ነው ማስቆም የሚችለው እንጂ አንተ ደሜን አስቆመዋለሁ። ሀሳቡን ይጨርስ። በሰዓት ጨረስኩ። አንድ 10 ደቂቃ ምንድነው? ምን ሆነ ነው? እኔ ጋር ይኸው አሁን ገና 52 አለ። ደም ካልፈለክ አቆመዋለሁ። እኔ ሰዓቱ ሰጥቼ ልጀምር ምናምን ሲል ሰከንዶች አልፈዋል። ለዚህ ነው ዝም ያልኩት። እሺ 30 ሰከንድ አሁን ሰከንድ ስላለፈ እንደዚህ አታድርጋ። ይሄው በቃ እቺን ጥቅስ ብዬ ጨርሳለሁ። በጥምቀት ከእሱ ጋር ተቀብራችኋል። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ምን ብላችኋል? ተነስታችኋል። ምን በማለታችሁ? በማመናችሁ። አመሰግናለሁ። በቃ አለቀ። ደቂቃ ሪቪው ነው የምትሰጠው። ስንት ነው? 7 አይደል? ቀጥል። እሱ ነው ዘረኛው። ደቂቃ ነው። እኔን እንትን በለኝ እንጂ እኔ ተናግሬ እንደገና መንሽ እኔ እንደምናገረው እኔ መጀመሪያ ጀምሬያለሁ። አስቆምከኝ እኮ። አሁን እኮ ምንድን ነው አንተ? ቆይ ለዳኛው ተወው፣ በእናትህ ለዳኛው ተወው። ለዳኛው ተወው፣ በቃ አሁን ለዳኛው ተወው፣ በእናትህ። እኔ እንደዚህ አይነት ታፈርሳለህ። በእናትህ ዳኝነቱን ስጥ። አስቢር ኦኬ፣ ጀምር። ጀምር። 7 ደቂቃ ጀምር እንጂ አንተ ምን ሆነህ ነው? እኔ ጨረስኩ። አንተ ነህ ጀማሪ። እሱ አሁን ያወራው እኮ አንተ፣ ከዛ እሱ አንተ ነህ። እሺ ችግር የለውም ወንድሞቼ እና እናቶቼ። እንግዲህ አይታችሁ ከሆነ ወንድማችን ስለ ሰው ልጆች ወደዚህ ዓለም መጥቶ ያዳነንን
ኢየሱስ ክርስቶስ ነው የነገረን። ግን የውይይታችን ርዕስ ግን ምን ነበረ መሰላችሁ? የሰው ልጅ በምንድን ነው የሚድነው የሚል ነበረ እና ካነሳቸው ሀሳቦች መካከል እንግዲህ ብዙ ነገሮች ነጋግቷል። ከነካካቸው ነገሮች እንግዲህ ጸጋው በእምነት አድኖናል፣ ደም ሳይፈስ ስርየት የለም የሚባሉ ነገሮችን ሰው አታስገባ፣ አውርድ፣ ሰው አታስገባ፣ አውርድልን፣ አውርድ፣ ሰው አታስገባ፣ ደቂቃዬን አጨርስ፣ ሰው አታስገባ። ጸጋው በእምነት አድኗል። ሰው የሚያስገባው ይቅርታ አድርጉልኝና ሰው ለምን እንደምታስገቡት ውረዳ ዮሐንስ አላስገባውም። ሌሎቻችሁ ታረዱንና ዮሐንስ ውረድ፣ ይቅርታ ይህን ሰውዬ ፈልጌው ነበር። አታስገቡ፣ ይቅርታ አድርጉልኝ። በጣም እኔ አላስገባሁትም። ታችሁ ወረድሻል። እንደገና እንደ አዲስ ጀምረው፣ እንደ አዲስ ያዝለት። ደቂቃውን እንደ አዲስ ነው የምትይዝለት። እውነቱን ነው፣ በቃ ደመረ፣ እውነቱን ነው። እንደ አዲስ ያስገባው ሰው ግን ትክክል አይደለም። ይቅርታ አድርጉልኝና አንተ ለማንተውን ሳታ አንድ እንደ አዲስ ጀምረው እንትኖቹን አስተካክል። ለዛሬ ምን አድርግ መሰለ ሞዴሬተሮችን አሁን እንትን አጥፋና አሁን ደቂቃ በቃ ዝም በለው። ጀምር። እንደነገርኳቸው ነው እንግዲህ የውይይቱን ርዕስ ሽፍት በማድረግ እኔ እርሱ ገና ካሁን ቤተክርስቲያን እምነት ብቻ አስተምራኛለች ብሎ የሚናገረውን የመጽሐፍ ቅዱስ ክፍል ያሳየኛል ብዬ ስጠብቅ ነበረ። ስለዚህ እምነት ብቻ ብላ ቤተክርስቲያን የቱ ጋር እንዳስተማረችው ምንም ነገር ሳይጠቅስ ሳያወራ ገብቷቸዋል። የፕሮቴስታንቶችን አስተምሮ ይዞ በመምጣት የቤተክርስቲያን ያልሆነውን ነገር ሲናገር ነበረ። በጣም አዝኛለሁ። ይህንን የቤተክርስቲያን ትምህርት ሳይማር ሳያቅ እውቀቱ ሳይኖረው በዚህ ልክ መሄዱ በጣም ነው የገረመኝ። ምክንያቱም የእኛ ቤተክርስቲያን ቅድም ነግሬያቸዋለሁ። የእኛ ቤተክርስቲያን ዶግማ ብላ ከያዘችው ነገር መካከል አንዱ ጥምቀትና ቅዱስ ቁርባን ነው። ገብቷቸዋል። ይሄ ማለት ደግሞ እምነት ብቻ ምንም አይነት ቦታ እንደሌለው ቤተክርስቲያን ያስተምራኛለች። ለምሳሌ ግን በኤቪደንስ የምናገርበት የመጽሐፍ ቅዱስ ክፍል አለች። ይህ የመጽሐፍ ቅዱስ ክፍል ምንድነው? በዚህ በያዕቆብ መልእክት ምዕራፍ 2 እምነት ብቻ ምንም ጥቅም እንደሌለው በያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ ያለውን ቃል አነብላችኋለሁ። እንደዚህ ይላል። እሺ ቴንኪው። ሰው ይላል፣ ስሙኝ፣ እዚህ ጋር ስሙኝ ሁላችሁም ኦርቶዶክሳውያን፣ ደስ የሚለው ሰው በእምነት ብቻ ቃል በቃል ነው የሚናገረው። ገባችሁ? ቃል በቃል ሰው በእምነት ብቻ ሳይሆን፣ አይታችኋል? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ መጽሐፍ ቅዱስ ይነግረናል። አይታችኋል? በእምነት ብቻ መጽደቅ የትኛውም የመጽሐፍ ቅዱስ ክፍል አያብራራልንም። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህን ነገር አይነግረንም። ስለዚህ ወንድማችን ከየት አይነት ትምህርት አምጥቶ የኦርቶዶክስ ትምህርት ነው ብሎ እንዴት እንደተናገረ በጣም ነው የሚያሳዝነው። ምክንያቱም የተናገረበት መነሻው በራሱ ስለ አዳምና ስለ ሔዋን ተነሳ። እኔና እሱ ውይይታችን አዳምና ሔዋን ስላጠፉት ጥፋት ጌታችን መድኃኒታችን ወደ ምድር መጥቶ የሰው ልጆችን ስላዳነበት አይደለም ክርክራችን። እንዴት ነው የዳነው ነው ዋናው ጥያቄያችን እንጂ ኢየሱስ ክርስቶስ የዓለሙን ኃጢአት ሊያስወግድ ደሙን እንዳፈሰሰ ስጋውን እንደቆረሰ እኛ ክርስቲያኖች ጠንቅቀን እናውቃለን። ነገር ግን ክርስቲያኖች እንዴት ነው ምንድነው የሚለው ነው ኮንሰፕቱ። ወንድሜ ዛሬ የምነግር ነገር ምንድነው? ማስተምር ነገር ክርስቲያን ሆነ ኦርቶዶክስ ሆነ እንዴት እንደዳንክ ነው ምነግር። በእምነት ብቻ እንዳልዳንክ እነግርሃለሁ። ለምን? በእምነት ብቻ ሳይሆን ብሎ መጽሐፍ ቅዱስ ዘርዝሮ ያስቀምጥልሃል። ስለዚህ በእምነት ብቻ የሚለው ነገር ፈርሷል። ብራዘር አንተ ኦርቶዶክስ አማኝ ነህ ብለህ እንደዚህ አይነት አስተምሮ የቤተ ክርስቲያን አስተምሮ ነው ብለህ ሽንጥን ይዘህ መከራከር አልነበረብህም። ለምን ሰው ሳይጠመቅ ሰው ቅዱስ ቁርባኑ ወይም ደግሞ ስጋው ደሙን ሳይበላ የዘላለም ሕይወት እንደሌለው መጽሐፍ ቅዱሳችን ይነግረናል። በእምነት ብቻ መዳን ቢሆን ኖሮ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ይሄ ቃል ባልተቀመጠልን ነበረ። ምን ይላል መሰለ ወንድሜ? እንደዚህ የሚል ቃል አለ
ላንብብልህ። እንደዚህ ይላል ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል ይላል። ክርስቶስ ኢየሱስ በእኔ ውስጥ የሚኖረው በማመኔ ብቻ አይደለም ወንድሜ፣ በማመኔ ብቻ አይደለም። ክርስቶስ ኢየሱስ በእኔ ውስጥ ሕያውነትን የሚሰጠኝ በማመኔ ብቻ አይደለም። ስጋው ደሙን መውሰድ አለብን። ስጋው እውነተኛ እንደሆነ፣ ደሙ እውነተኛ መጠጥ እንደሆነ ማወቅ መናገር አለብኝ። አይታል ስጋና ደሙን ወደኋላ ብለ በማመን ብቻ የዘላለምን ሕይወት አገኛለሁ ካል ውሸት ነው። መጽሐፍ ቅዱስ በመጨረሻው ቀን አስነሳሃለሁ የሚል ስጋ ወደሙን ወስደ ነው። ስለዚህ ይሄ ከእምነት የተለየ ነገር ነው ያለው። ስለዚህ ሰው በማመን ብቻ በመጨረሻው ዘመን እንደማይነሳ መጽሐፍ ቅዱስ ይነግረናል። ወንድሜ ከየት አምጥተህ ነው የኦርቶዶክስ ያልሆነውን አስተምሮ በእምነት መዳን በእምነት ብቻ ነው ብለህ ወገብን ይዘህ የምትከራከረው? ትክክል አይደለም፣ ትክክል አይደለም። ስለዚህ እምነት ብቻ በቤተ ክርስቲያናችን ዘንድ የተወገዘና የትኛውም አስተማሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም አስተማሪ ያላስተማረው እንደሆነ በግልጽ አስቀምጦልሃል። ስለዚህ ከዛሬ ጀምሮ እውቀት ባልሆነ መረዳት በትክክለኛ ባልሆነ ጎዳና እየተራመርክ ነውና ወይ ራስን ላይ አለበለዛ በቤተክርስቲያን በሆነ አስተምሮ ራስን ሼፓል። እንደገና ሊቃውንቶችን ጠይቅና መማር አለብህ። አደባባይ ቤተክርስቲያን የማታስተምሮን አስተምሮ ታስተምራለች ብለ መናገር የለብህም። ለምን መሰለ እንደዚህ መናገር የሌለብህ? አንተ ማዕተብ ስላሰርክና አደባባይ ላይ ስለተቀመጥ ሰዎች ሁሉ ምን ብለው እንደሚያስቡ ታውቃለህ? ኦርቶዶክስ ነው ብለው ያስቧል። ይሄንን አስተምሮ የማታቆም ከሆነ ግን ውግዝ ከማሪዎስ እልሃለሁ። ስለዚህ ቤተ ክርስቲያን ታወግዛለች። ነገር ግን ልጅ ስለሆንክ ገና በጌታ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገና መጤ ስለሆንክ ማለት ነው እድል ፈንታ ትሰጣለች። ስለዚህ የንስሐ አባትን አናግርና እምነት ብቻ ያድነኛል አያድነኝም ብለህ መማር መቻል አለብህ። ይህንን የማታደርግ ከሆነ ከፊት ለፊት ትልቅ አደጋ አለ። አለበለዛ በስተት ትምህርት ውስጥ ገብተህ ከዘላለም ሕይወት ትጎድላለህ። ከዘላለም ሕይወት እንዳትጎድል ይህንን አስተምሮትን አቁም እላለሁ ወንድሜ። አለበለዚያ ቀጣይ ለምጠይቅ ጥያቄ ዝግጁ ትሆናለህ ማለት ነው። ስለዚህ ወንድሞቼና እህቶቼ እኛ ኦርቶዶክሳውያን ደስ የሚለን ነገር ቢኖር በመጽሐፍ ቅዱሳችን ላይ በትክክለኛ ጎዳና እምነት ብቻ እንደማያድነን ተቀምጧል። እኔን አይተኛል። ደቂቃዬን ጨርሻለሁ። በደቂቃ የጨረስኩት በዛኛው በደቂቃ የጨረስኩት አንድ ነገር ልናገርና መጨረሻው ብዙ ደቂቃ የወሰድከው አንድ ነገር ልናገርና ውይይቱን እኔን አደረገው። እሱን ልናገር ነው እና ብዙ ሰዓት የፈጀከው እሱ ላይ ስለሆነ ትምህርት ይዞ የመጣው ገባኝ። የድቤቱ እንደዚህ አይደለም። እሱም ሲናገር ገባኝ። እሱም ከተናገረክ እተዋለሁ፣ ምንም አልገባም። እንዳላበላሽ ብዬ ነው ያልገባሁትና ፌር እንደሆን ነው። ሰባት ደቂቃውን ነው የሚጨርሰው። ከዛ 15 ደቂቃ ጥያቄና መልስ እቀጥላለሁ ማለት ነው። 15 ደቂቃ። እሺ፣ ለማንኛውም አትጨምር። ይኸው ከ3 ይላል ዴጋ ከላይ ሳረግ ጀምር። በቃ ይኸውላችሁ በእግዚአብሔር ቃል መወያየትና ጳጳስ ሆኖ ማውገዝ አሁን ደምረው ነገ ከቤተ ክርስቲያን ከሚባረሩ አንዱ ሰው እሱ ነው። ካህን ሳይሆን ሊቀ ጳጳስ ሳይሆን አውግዣለሁ ብሏል። ቪዲዮ አለ። እንግዲህ ማውገዝ ከቻለ የመጀመሪያው ተባራሪ በዚህ ዘመን ማን ይሆናል? ካህን ሳይሆን ያወገዘ ሰው ደመረ ይሆናል። ይኸውላችሁ ቤተ ክርስቲያን የምታስተምረው እምነት ያለ ስራ ሙት ነው ስትል
እምነት የራሱ የሆነ ነገር አለው፣ ስራም የራሱ የሆነ ነገር አለው። አሁን ይሄ አልገባውም። አሁን ያልገባው እሱ ፕሮቴስታንቶች በእምነት ብቻ ስላሉ ቤተክርስቲያን እንዲህ ብላል ብሎ ይሄ ዲቤትና ሰዎችን ለመቃወም የሚደረግ እንጂ ቤተ ክርስቲያን ይኸውላችሁ በጸጋ የተሰጣትን ክርስቶስን አሁን የምታከብረውን ፋሲካ፣ መስቀል፣ ሞቱን በነፃ የተሰጠውን በእምነት ነው የምትቀበለው። እንትን ሲሰቀል ያየ የለም፣ ሲሞት ያየ የለም፣ ሲነሳ ያየ የለም። ይሄንን በእምነት ተቀበሉት አለች። ይሄንን ደግሞ በስራ ስታደርጉት ስራ የጽድቅ ህይወት እንጂ ስራ የመዳን ህይወት አይደለም። ለምን ኖህ ፍጹም ጻድቅ ነበር ሲል ኖህ ክርስቶስ ሳይመጣ አይድንም፣ ግን ጻድቅ ተብሏል። ለምንድን ነው ጻድቅ የተባለው? በስራው ጻድቅ ተብሏል። 120 ዓመት ስለጠበቀ። አብርሃም ጻድቅ ተባለ። መቼ? ልጁ ይስሐቅን ስለሰጠ። አብርሃም መዳን የሚችለው ክርስቶስ መጥቶ ሞቶ ሲነሳለት ነው ከሲኦል ወደ ገነት የሚገባው። ለምሳሌ ዘካርያስና ኤልሳቤጥን ስትመለከቱ ላንብብላችሁ። ዘካርያስና ኤርምያስ አያችሁ። ቤተ ክርስቲያን እምነት ያለ ስራ ሙት ነው ሲል ስራ ያድናል እያለች አይደለም። ይሄ የነ ደምረው ትምህርት ነው። የት እንደተማረ አላቅም፣ እግዚአብሔር ይርዳው። ለማንኛውም ይኸውላችሁ ዘካርያስ በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝ ሕግጋትን ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቅ ነበሩ። ጽድቅ የእውነተኛ ህይወት የትክክለኛ ህይወት የሚደረግ እንጂ የመዳን አይደለም። ለመዳን አንድ ነገር ነው የሆነው። ኢየሱስ ክርስቶስ መጥቶ ለሰው ልጆች ዋጋ ከፈለ። ይኸው እንግዲህ ተመልከቱ፣ መጽሐፍ ቅዱስ ነው፣ እኔ አላልኩም። ጸጋው በእምነት አድኗቸዋል። ጸጋው በእምነት አድኗቸዋል። ይህ የእግዚአብሔር ስጦታ እንጂ ማንም እንዳይመካ ከስራ አይደለም። በክርስቶስ ማዳን ውስጥ ማንም ስራውን ሰርቶ መዳን አይችልም። ማንም ተጠመቅኩ ብሎ መዳን አይችልም። ማንም ምንም ማድረግ አይችልም። የጽድቅ ህይወትን ሊኖር ይችላል። የቅድስና ህይወት ሊኖር ይችላል። ያዳነውን ክርስቶስ ከእስር ቤት አውጥቶ ነፃ አውጥቶት፣ ከጨለማ አውጥቶት፣ ከህመም አውጥቶት፣ ከቁስል አውጥቶት፣ ከበደል አውጥቶት፣ ከአዳም የሚመጣውን ነገር በነፃ ስጦታ ሰጥቶት፣ ከዛ በኋላ ደግሞ የተልከሰከሰ ህይወት፣ የረከሰ ህይወት፣ የኃጢአት ህይወት የሚኖር ከሆነ ይሄ ሰውዬ ከባድ ነው። ስለዚህ እምነት ያለ ስራ ሙት ነው ማለት ይህ ያዳነህን ያመንከውን ያዳነህን ወንጌሉን ስታምን አንደኛ ከአዳም የመጣብህ ነገር ምን ብሏል? ከአንተ አይደለም፣ ከስራክ አይደለም። ስራ አያስፈልግም አይደለም። መዳን ውስጥ ስራ ማስገባት አትችልም። መዳን በክርስቶስ ብቻ ነው። ታዲያ መልካሙ ያዕቆብን እንዴት ነው የምታየው ሲል ያዕቆብ እኮ ስለ አብርሃም ነው የሚናገረው። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። የተቆጠረለት እኮ እግዚአብሔርን አመነ። እምነት የማይታየውን እግዚአብሔርን የምታገኝበት ነው። ስራውስ የጽድቅ ሕይወት ይኸው እግዚአብሔር አምኜሃለሁ ይኸው ብሎ ይስሐቅን ሲሰጥ ይሄ ተቆጠረለት። ምን ተባለለት? ጽድቅ። ስራ የጽድቅ ስራ ነው። ለምን ብትሉ ጋለሞታይቱን ማየት እንችላለን። ጋለሞታይቷ በስራ ጸደቀች ሲል እውነተኛ ተግባር ትክክለኛ ህይወት ነው ያገገችው። ደብቃ እነዛ ሰዎችን በማዳኗ እንጂ ጋለሞታይቷ አልዳነችም። በብሉይ ኪዳን ነው ያለችው። አብርሃምም እነኖም አልዳኑም። የዳኑት መቼ ነው? ይህ ደም ሲፈስ ነው። ደም ሳይፈስ ስርየት የለም። ይሄንን ደም ደግሞ በእምነት ነው የምትቀበለው። አየህ፣ ክርስቶስን ስታምን አንድ ጊዜ የራሱን ደም ይዞ ምን ብሏል? ገብቷል። አየህ፣ እምነት ክርስቶስ ላይ ነው። ክርስቶስ ላይ ደግሞ ምንም መቀላቀል አትችልም። ክርስቶስ ላይ ምንም ማስገባት አትችልም። አሁን ጽድቅን ራሱ ትርጉሙን አያውቀውም። ደምረው ጽድቅ ምን እንደሆነ አያውቅም። ለእሱ ጽድቅ ማለት ወይንም ስራ መስራት መዳን ነው የመሰለው። አይደለም። ስራ ያጸድቃል የተባልከው ህግ ማድረግ ያጸድቃል። በሮሜ ምዕራፍ 2 ቁጥር 13 በእግዚአብሔር ፊት ህግን የሚያደርግ ይጸድቃል ሲል ይድናል አይደለም ያለው። ትክክል ነው። አለመግደሉ፣ አለመስረቁ፣ እንደገናስ የተራበ ማብላቱ፣ የተጠማ ማጠጣቱ፣ የታረዘ ማልበሱ ትክክለኛ የሆነ ህይወት ነው። ክርስቶስን እንደሆን ገልጦታል። እናንተ የዓለም ብርሃን ናችሁ። ብርሃናችሁ በሰው ፊት ይታይ ዘንድ መልካም ስራችሁ ምን ይበል?
ሲያዩ ሰዎች የሰማይ አባታቸው ምን ይላሉ? ያከብራሉ ነው የሚለው። አሁን የጽድቅን ህይወት ከመዳን ጋር ቀላቅሎት፣ ለምሳሌ ስጋ ያለ ነፍስ አለ። ስጋ እኮ ነፍስ አይደለም፣ ነፍስም ስጋ አይደለም። ሁለቱ ግን በአንድ ናቸው። ስጋ የራሱን ስራ ይሰራል፣ ነፍስም የራሱን ስራን ይሰራል፣ ግን አንድ ላይ ናቸው። እምነት ክርስቶስን በማመን የምታገኘው ድነት፣ ያገኘውም ድነት ነው። ስራ ደግሞ የጽድቅ ህይወት ነው፣ ትክክለኛ ህይወት ነው። እንዴት ነው ክርስቶስን አምነ ወጥተህ ወንጌል እየሰበክ የተራበ ማታበላ የተጠማ ማታጠጣ? መቼ ወንጌሉን እንዴት ልታደርግ ነው? አየህ፣ ያመነ የተጠመቀ ይድናል ያለው ደግሞ ያመነ የተጠመቀ ይድናል ያለው ባለቤቱ ነው። የምትድኑት በእኔ ነው ብሎ ጥምቀት ያድናል እያለ አይደለም። ክርስቶስ ይህ ጥምቀት ማለት መሞት መቀበር። ክርስቶስ ምን ብሎላል? ተቀብሮላል። ክርስቶስ ምን ብሎላል? ሞቶላል። በእግዚአብሔር አሰራር አንተም ተቀብረሃል። በእግዚአብሔር አሰራር አንተም ሞተሃል። አየህ፣ ሞትና ትንሣኤውን የምትተባበርበት ነው እንጂ በውራ እድናለሁ ካልከኝ እንግዲህ ደምረው ሙስሊም ሊያደርገን ነው። ደምረው ሙስሊም ሊያደርገን ነው። እኛ ሙስሊም አይደለንም። ሰው ከውሃና ከመንፈስ ነው የሚወለደው ሲል እዚሁ ቃሉ ላይ ሄዳችሁ ይሁ ከእግዚአብሔር ቃል ምን ብላችኋል? ተወልዳችኋል ይላል። ማንበብ እችላለሁ። አሁን ቆይ ስንት ደቂቃ አለኝ? ቆይ ከእግዚአብሔር ቃል ምን ብላችኋል? ተወልዳችኋል ነው የሚለው። ስለዚህ ጽድቅንና እምነትን ለይቶ የማያውቅ እንደዚህ አይነት ኦርቶዶክስ ዲቤት ራሱ መግባቴ ለሱ ብዬ ነው፣ እንዲድን ብዬ ነው። አንተ ነህ እንዴ የምታዘው? እንዴ ምን ሆነ ነው? አንተ እኮ በእናትህ አንተ ምን አገባህ? ስፒሮስ አለ ወይ? አረት ስፒሮስ ምንድን ነው ግን እንደዚህ? እኔ በመሀል ገብቻለሁ። አንተ ነህ እንዴ ዳኛው አለ አይደለ ወይ? እንዴ አንተ ነህ እንጂ ያዝ እንትን አልኩህ። ስለ እኔ ስታወራ አስጠላው። ስለ ወንጌል ሳይሆን ስለ እኔ ታወራለህ። አይ እሱ በሌለበት አላደረገው፣ ሰው በሌለበት አላደረገው። አንተ ባህሪን ስለማውቀው አላደረገው። አንተ ይኸውልህ ሰው ይግባ፣ ሌላ ሰው አስገባ። እኔ ለዚህ እኮ ነው ይሄ ማለት። ሌላ ሰው አስገባ። እስቲ ሌላ ሰው ግቡ። ስፒሮስን የሚተካ ይሄን ይመስላል። እንግዲህ እምነት ያለ ስራ ሙት ነው ማለት ይሄ ነው። ዝም በል በቃ ዝም በል። ወንጌል እኮ መስበክ አቅቶ ወንጌል እኔ ሰው ከሌለ እንትን አንልም። እኔ ሰው በሌለበት በታሪክ ነው ያላደርገው። እኔ ቤቴን ጥዬ የመጣሁት እቤቴን ማድረግ እችላለሁ። አይ ማቤት አቤት፣ እንደው አንተ ስታስረከርከኝ አየው እኮ ታየኝ እኮ። አሁን ዝም አትልም? ዝም በል ሰው ይወደ አንዴ የኔን ጊፍት ስለፈጠራችሁ የኔን ጊፍት ስጡልኝ። እኔ ለጊፍት አልመጣሁም። ደምረው ጊፍት እንድሰጡት ነው። ሌላ እኔን የሚናገረው ጊፍት እንድሰጡት ነው። የኔን የምሰጡ ለሱ ስጡት። በጌታ ፍቅር እለምናችኋለሁ። እኔ ጌታ በቂ ነው። አንተ ኦርቶዶክሶች እንዲወዱ የምታደርገው ነገ ልታለቅስ ነው አይደለም? ነገ ልትል ነው። ስ በእናትህ በመሀል ገብቶ አቋረጠኝ። አንተ በሌለበት አንድ ይቅርታ እንትን ኢንተርኔቱ እንትን ብሎኝ ነው ይቅርታና አውጥቶኝ አሁን ነው የወጣሁት። ልክ እንደጨረሰ አቁም ስል ኢንተርኔቱ ጠፋብኝ። አሁን ጥያቄ ላይ ናችሁ። አሁን ጥያቄና መልስ ነው። ቀጥታ ጥያቄ ላይ አሁን እኔ ስላልነበርኩ ያላችሁትን ነገር ያላልኩትን ነገር እንደ ትላልቆች ክፉ ነገር አንተ ሳትኖር አቁም ያለው እሱ ነው። እሺ ወደ አቁም ያለው እሱ ነው። እንግዲህ እንትን ኢንተርኔቱ እንትን ስላለኝ ነው እኮ እኔ ለዚህ ልክ ሰዓቱ ሲያልቅ ነው እንትን ኢንተርኔቱ ይወጣል። ስፒሮስ
እኔ እንደሌላ ቤት አሁን ለመጨረሻ ጊዜ ልንገርህ 15 ደቂቃ ነው አይደል? አዳምጠኝ። አሁን እኔ ላይ የሚከፍት ከሆነ አቆመዋለሁ። እኔ በዚህ እድሜም እንደዚህ መጋፈጥ አልወድም። ወይ አንዴ 10 ደቂቃ ሰጥቻለሁ። ቀጥሉ። ስፒሮስ አዳምጠኝ። እኔ ላይ የሚያደርግ ከሆነ እኔም እሰድበዋለሁ። አንተ ኦርቶዶክስ አይደለም የማለት መብትም የለውም። አንተ በየጠጅ ቤቱ አይበላሱ ይኸው ትምህርቱ ላይ ብቻ አንተ አልሰማህም። ብዙ ነገር ትምህርቱ ላይ አንዱ ይቅርታ፣ በቃ በእኔ በኩል ይቅርታ ጠይቃለሁ። ማለትም እኔን ይናገረኛል ስላስወጣኝ ነው እኮ እኔም ቅድም ኢንተርኔቱ አንተ ነህ እኮ። ለዚህ ነው እኔ መቅጣት ያልፈለጉት። ለዚህ ነው ይሄ ባለጌ ነው እሱ ኦርቶዶክሶች እንዲወዱ። ይቅርታ። አይ መሳደብ የለባችሁም ማለት ትላልቁ ሰዎች ናቸው። ኦርቶዶክስ ሲባል እኮ አንዱ ስነ ምግባር አንተ አያገባህም። ይኸውልህ ስለ እኔ ኦርቶዶክስ አንተ አያገባህም። አንተ ማውገዝም አትችልም። ኦርቶዶክስ አይደለም አይባል። በቃ መልስ ነው ጋይስ። ድምፅ ይሰማል ቤተሰብ፣ ድምፅ ይሰማል። አሁን ጥያቄና መልስ ነው። ቆይ አንድ ነገር ፈልጎ ነው። ቆይ አውጋዥም ምንም አይደለም። ይምጣ። እሺ ይምጣ። ድምፅ ይሰማል ቤተሰብ፣ ድምፅ ይሰማል ጋይስ፣ ድምፅ ይሰማል። ድምፅ ይሰማል። አሁን ይሰማል። እታች አላለም። እሺ ይሰማል። ጥያቄና መልስ በቃ ቴንክ ዩ። ናሽ አሁን ጥያቄና መልስ ቅድም እንደተባባል ነው አይደል? ጥያቄና መልስ አንድ ጥያቄ ይጠየቃል። መለሰም አልመለሰም እሱ ይታያል አይደል? ከዚህ በኋላ አፉን እንዳይከፍት ይኸው ይሄን ላንብብለት። አንድ አሁን ማንበብ አይቻልም። አይደለም አንድ ምዕመን ከአባልነት እንዲሰረዝ የሚተላለፈውን ውሳኔ ሊያጸና የሚችለው የሀገሪቱ ስብከት ሊቀ ጳጳስ ነው። ግለሰብ ይህን እንኳን አያውቅም። እሱን እናውቃለን። አሁን ወደ ውይይቱ አንዱ ማወገዝ የለበትም። ትምህርቱ ላይ ብቻ ልዩነት እንኳን ቢኖር ጥሩ ስነ ምግባር ማስተማር አለብንና ጥያቄ ይጠየቃል። መለሰም አልመለሰም ለሰው እንተዋለን። እንዲህ አይደለም ማለት ይቻላል። እሱም ጥያቄ ትቀጥላለህ። እንዳትወጣ በእናትህ አሁን አልተመለሰም ስል እኔ ጠየቅኩ። እሱን መጨረሻ ላይ ብታደርገው እንደዚህ ጥያቄ ክርክር እንዳይሆን ምንም አይሆንም። እኔ የራሴ ሰዓት ስለሆነ በራሴ ሰዓት ነው። በራሴ ሰዓት ጥያቄ ትጠይቃለህ። በቃ ዝም ትላለህ። ለምን በራሴ ሰዓት ነው። ምንም ማብራራት የለም። ካልፈለግ ምን ጥያቄ ትጠይቅ ምንም እንደዚህ ጊዜ ትሰጠዋለህ ብቻ። አንድ ስሙኛ እኔ ጥያቄ ለመመለስ ጊዜ ትሰጣላችሁ። አንድ ነገር ምን አለ መሰለህ ስፒሮስ፣ ታልፋላችሁ። አሁን እሱ መለሰ አይደለ? አልተመለሰልኝም ወይ ተመለሰልኝ ብዬ አልፈዋለሁ። በቃ ከዛ ውጭ በኋላ ትጠቀልለዋለህ። ትጽፉትና ይህን ጥያቄ ነበረ አልተመለሰልኝም ትላላችሁ። ከዚህ በፊት እንደሆነው እንዳይሆን ነው። 15 ደቂቃ 10 ደቂቃ 15 ደቂቃ 10 ደቂቃ ይበቃል። 10 ደቂቃ ይበቃል። እሺ ቆይ ልክ እንትን ስል ትጀምራለህ። ቆይ አንዴ። ኦኬ ጀምር። እሺ ማርኬ ቤተክርስቲያን ከዶግማ ውስጥ ብቻ የሚል አስተምሮ አላት እኮ። መዳን በሌላ ስለሌለ መዳን በሌላ የለም ብላ ነው የምታስተምረው። ዶግማ ውስጥ መዳን በሌላ በላይ የተናገረችው ምን ላይ ነው? የምን ዶግማ ውስጥ ነው? የመጽሐፍ ቅዱስ እየነገሩ ቤተክርስቲያን የምታስተምረው በክርስቶስ በጸጋ በነፃ ስጦታ ድናችኋል፣ ይሄን የምታገኙት በእምነት ነው እኮ። ነገርኩህ እኮ ዶግማ ላይ ይሄንን ነው የምትለው። ዶግማችን ላይ ማስረጃ አምጣ። ዶግማችን ላይ መዳን በእምነት ብቻ የሚል ዶግማችን ላይ አለ እኮ። መዳን በእምነት ብቻ ነው ከመጽሐፍ ቅዱስ አውጥታ አስቀምጣለች። አምስቱን አማርኛ ምስራ ንገረኝ።
አምስቱን ዓመተ ምስጢራት ንገረኝ። እኔ ቁጭ አድርጌ አስተምራለሁ ከፈለክ። እሱ መልስልኝ። አምስቱን ዓመተ ምስጢራት ለምን ፈለግከው? ፈልጌው መልስልኝ። እውቀቴ መልስልኝ። ቶሎ በል፣ ሰዓቴን አትግደል። ሚስጥረ ስላሴ፣ ሚስጥረ ጥምቀት፣ ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት። እስቲ አዳምጠኝ እስቲ። ትስቃለህ እንዴ? ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። እሺ ትስቃለህ እንዴ? እንዳለ እንዳላስተምርህ። እዚህኛ ውስጥ መዳን በእምነት ብቻ የሚለው የትኛው ውስጥ ነው ያለው? ሚስጥረ ስጋዊ ነዋ። አሳየኝ ማስረጃ። ሚስጥረ ስጋዊ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት የለውም። ማስረጃ አሳየኝ። ማሳየ እንዴ? የመጽሐፍ ቅዱስ ላውጣለህ ብቻ የሚል ማስረጃ አሳየኝ እኮ። ሚስጥረ ስጋዊ ቃል ስጋ ሆነ ነው አይደለ? ኧረ ስለፈጠረ ስፒሮስ እንትን አስብለኝ። አታውቀውም። በቃ ጨርሻለሁ። እሺ ሌላ ጥያቄ አልመለስኩም። ስፒሮስ አልመለስኩም። ስጠው፣ ጊዜ ስጠውና አይመልስ። በቃ ኢየሱስ ስም ለምን ትገባለህ? እንዴት ነው የማይገባው? ሌላ ጥያቄ። እኔ አልመለስኩም። አልመለስኩም። እኔ እንደ ምንድን ነው እኮ ሌላ ጥያቄ። በቃ አልመለስኩም። ስፒሮስ ሰዓትን እየገደልኩ ሌላ ጥያቄ ትመልሳለህ። ሰዓት ግን ይሰጠዋል። ደሜ ሰዓት ብዙ ሰዓት በልጥ ስለበላበት እንዳዲስ ጥያቄውን እንዳዲስ ይጀምር። ሲፈልግ ቶሎ መልሳ መልሰህ አልመለስኩም አትበል። ዜሮ አድርገው። እንደገና 10 ደቂቃ ቀጥል። 10 ደቂቃ አስተኝ። እንደዚህ ተከራክረህ ቀጥል። 10 ደቂቃ እንዳዲስ ስጠው። 10 ደቂቃ ስጠው። እንደዚህማ በኋላ ፖለቲካ ይሰራብሃል ደሜ። ስጠው ወይስ ይህን ትመልሳለህ? ምኑን መዳን በእምነት ብቻ እንደሆነ መዳን በእምነት ብቻ እንደሆነ ሚስጥረ ስጋዊ ላይ አለ ብለኛል። አሳየኝ። አዳምጠኝ። ቃል ስጋ ሆነ። ሚስጥረ ስላሴ ይሄ ነው። ተዋህዶ ማለት ይሄ ነው። አምላክ ሰው ሆነ። በስጋው መጥቶ ምን አለን? አዳነን። ያመነው ማንን ነው? እኮ ያመነው ክርስቶስን ነው። በሱ በማመን ብቻ ድነናል ብላ ቤተክርስቲያን አስተማረችን። አመሰግናለሁ። ሌላ ጥያቄ? ችግር የለውም። ሌላ ጥያቄ። ጳውሎስ ሄዳ ነው ተጠምቆ ነው አምኖ ነው? አምኖ አሳየኝ። አምኖ እንደሆነ የኃጢአት ስርየትን አምኖ እንደሆነ አሳየኝ። አንብብልኝ ከመጽሐፍ ቅዱስ። የኃጢአት ስርየትን ያገኘበት አምኖ እንደሆነ ከመጽሐፍ ቅዱስ አሳየኝ። በጣም ጥሩ። የኃጢአት ስርየት አይደል የፈለግከው? ጳውሎስን የጠየቁ ያፈለግከው ይኸው የኃጢአት ስርየት። ጳውሎስን የኃጢአት ስርየት ምን እንዳስገኘለት ላሳይ። ጎበዝ። ሐዋርያት ሥራ ምዕራፍ 22 ተመልከቱ። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ይኸውላችሁ፣ በደንብ ስሙ፣ በደንብ ስሙ። ምን ይላል? አያይዟለሁ። ሉቃስ 24 እና 47 ላይ አያይዤ ወደዛ ሄዳለሁ። በስሙ ንስሐና የኃጢአት ስርየት በኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። በምኑ? በስሙ ንስሐና የኃጢአት ስርየት። ከዛ እዚህ ጋር መጣሁ። ይኸው አንተ ምን አገባ? ዝም በል እንጂ። ኧረ ዝም በል። ስፒሮስ ጥያቄ ስለ ጳውሎስ ነው እኮ። ጥያቄው ካመጣው ይኸው የተጠየቀው ስለ ጳውሎስ ነው እና ስለ ጳውሎስ መጣው እኮ። ይኸው ስለ ጳውሎስ መጣው። አምኖ ነው ተጠምቆ ነው። ይኸው ስለ ጳውሎስ መጣው። አንብብልኛ። ይኸው ተነሳና ስሙን እየጠራ ስሙ ከኃጢአትና ከበደል ስርየት ስለሚያደርግ ሉቃስ 24 ቁጥር 47 ላይ ይኸው እየጠራ ተመልከት፣ እየጠራ ተጠመቅ ከኃጢአትም ታጠብ እንጂ ጥምቀት የኃጢአት ስርየት ያደርጋል አይልም። በምን ታጠብ ይላል? በምን ታጠብ? በስሙ ነው የሚታጠበው። ሌላ በምን ይታጠባል? በስሙ ይላል። የኃጢአት ስርየት የሚያደርገው ስሙ ነው። ሌላ ጥያቄ ጨርሻለሁ። ቻው። ሌላ ቻው። ክርስቶስ ኢየሱስ በእኛ የሚኖረው እኛ ደግሞ በክርስቶስ
የምንኖረው በእምነት ብቻ ነው ወይስ ደግሞ ቅዱስ ሥጋውና ቅዱስ ደሙ በመካፈል ነው? በእምነት ብቻ። እሱንም በእምነት ነው የተቀበልነው። ማስረጃ አምጣ። በእምነት ብቻ ቆላስይስ አውጣ። ቆላስይስን አውጣ። ፍጠን። ቆላስይስ 3:26 በእምነት ብቻ የሚል አሳየኝ። ችግር የለውም። ቆላስይስ 3:16 ሰዓቴን አትግደል። ሰዓቴን እጨምርልሃለሁ። ሰዓቴን እየገደለ ነው። ከፈለግ እጨምርልሃለሁ። 3:9 ምን ይላል? 3:9 በደንብ ስሙ እሺ። እርስ በርሳችሁ አትነጋገሩ፣ አሮጌው ሰው ከስራው ጋር ገፋችኋል፣ የፈጠረው ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ምን ብላችሁታል? ለብሳችሁታል። ስለዚህ ምን አገናኝ? የጠየቁ ጥያቄ ክርስቶስ በእኔ ውስጥ ያለው እኔ በክርስቶስ ውስጥ ያለሁት በምንድን ነው? በእምነት ነው ወይስ ደግሞ ሥጋውና ደግሞ በመካፈል ነው? ይህንን የጠየቁ ሥጋው ደሙን የምትወስደው በእምነት ነው። አታውቅም። መልስ የለም። ሌላ ጥያቄ መልስ የለም። ምንም ጠይቅ። እኔ በኋላ ስለምጠይቅ ችግር ቤተክርስቲያን ያላስተማረችን አሁን ሌላ ጥያቄ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ እንደዚህ ይላል። ዛሬ እንግዲህ ንስሐ ትገባለህ በንስሐ አባት ፊት። እሺ እንደዚህ ይላል። እንደዚህ ብሎ ይናገራል። እንግዲህ ኦኬ 6:54 እንደዚህ ይላል። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ሥጋውን መብላትና ደሙን መጠጣት የዘላለም ሕይወት ያስገኛል አያስገኝም? ሥጋውን መብላት ደሙን መጠጣት በእምነት ነው የምትቀበለው። ሥጋውንም ደሙንም ሥጋውን መብላትና ደሙን መጠጣት የዘላለም ሕይወት ያሰጣል አያሰጥም? በእምነት ስለተቀሱ ስታምነው የዘላለም ሕይወት የሚል የለም። ሥጋውን መብላትና ደሙን መጠጣት ከትንሣኤ በፊት ነው የተናገረው። ከትንሣኤ በኋላ ሥጋውን የሚበላ ደሙን የመጠጣ ለመታሰቢያ አድርጎት የጌታን ሞትና ትንሣኤውን ይናገራል። ቤተክርስቲያን ለመታሰቢያ ብላ ያስተማረችውን ክፍል አምጣ አሳይ። ቤተክርስቲያን ምን ለመታሰቢያ እንደተናገረች ላሳይክ ማስረጃ። ይኸው ለእናንተ ደግሞ ይኸው 1ኛ ቆሮንቶስ ምዕራፍ 11 ቁጥር ቤተክርስቲያን ማስረጃ ቤተክርስቲያን አራዝን ስለፈጠረቅ ይኸው ላሳይክ። ቆይ ዶግማ እኮ ላሳይህ መጽሐፍ ቅዱስ። ኧረ እስፒሮስ በእናትህ እንደ ምንድን ነው አልገባኝም። እስፒሮስ በእናትህ እንደዚህ አይነት ዶግማ መዳኛች አምጣ ማስረጃ እኮ አንተ እስፒሮስ ምንድን ነው ስፒሮስ የምትለው? ለምን ነው ሰዓት አውቀህ ነው እንዴ እንዲህ የምታደርገው? ምን አይነት ሰው ነህ ግን? መልስ ነው የምፈልገው። ምን አይነት ሰው ነው? አይ ምን አይነት ሰው ነው? የምታሳዝን ሰው ነው። 3 ደቂቃ አለክ። እኔ ስገባ ትቆጣላችሁ። ዝም ስል ትክክል አይደለም። ይሄ ሚዛናዊ ሆኜ አንድ ሥጋውን መብላት ደሙን መጠጣት የዘላለም ሕይወት አለው ይላል። ይህን የዘላለም ሕይወት በማመን ነው ወይስ በሥጋ መብላትና በደሙ መጠጣት ነው ብዬ ስለው መልሱን መመለስ አቃተው። ስለዚህ ወንድሜ ማነው ስሙ አሁን ስለሌለ አንድ ደሜ ይቅርታና ያው ሚዛናዊ እንዳውም ደሜን እየተጫንኩት ነበረ። እንዳውም መሀል እየገባው እንደዚህ አትበል። ምንም አልናገርም። መናገር ስለሆንኩ አስቴር ሪዞርት አንተንም መሞገት ይችላሉ። ናግባ ከፈለግ ደሜ ካልተመለሰ ቤትን ከፍተህ እዛ እንትን ትላለህ። እኔ ዳኛ ስለነበርኩ ምንም መናገር አልችልም። ብዙ የምናገረው ነገር ነበረ፣ ግን ቤትን ክፈትና እሱ ከሌለ ማጠቃላይ አትሰጥም። ቤትን ከፍተህ ኑ በቃ እኔ ጋር ኑ ጋይስ፣ እኔ ጋር ኑ።